የአዲስ አበባ ከተማ አስተዳደር ለ1278 ኢንተርፕራይዞች የመስሪያ ሼድ አስረከበ። ሼዶቹ በ11ዱም ክፍለ ከተማ ለሚገኙ የስራ አጥ ዜጎች የተሰጠ ነው። ዜጎቹም በልብስ ስፌት፣ በዶሮና በከብት እርባታ፣ በቆዳና የቆዳ ውጤቶች፣ በሀገር አልባሳት ስራ እና እንዲሁም በሌሎችም ዘርፎች የተሰማሩ ናቸው። በስነ ስርዓቱ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የከተማ አስተዳደሩ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ ሌሎችም የስራ ኃላፊዎች ተገኝተዋል። ይህንኑ መረጃ ልታጋራን ባልደረባችን ፌቨን ቢሻው እዚህ ስቱዲዮ ነው የምትገኘው። ከሷ ጋራ አጠር ያለ ቆይታ አደርጋለሁ። አሁንም አብራችሁን ቆዩ። ፌቨን እንደምን ውለሻል? እግዚአብሔር ይመስገን። ይመስገን። እንግዲህ በዚህ መድረክ ላይ ከንቲባ አዳነች አቤቤን ጨምሮ ሌሎችም የስራ ኃላፊዎች ተገኝተዋል። በመድረኩ ላይ ምን ሀሳቦች ተንጸባረቁ? አመሰግናለሁ በረከት። በዛሬው ዕለት እንግዲህ የአዲስ አበባ ከተማ አስተዳደር ለ1278 ኢንተርፕራይዞች እንዲሁም ለ3889 አንቀሳቃሾች ነው የመስሪያ ሼዶችን እየሰጠው። እነዚህ ሼዶች በመዲናው 11ዱም ክፍለ ከተማ የተገነቡ ሲሆን በተለይም በዛ ቢባል በ3 ወር ጊዜ ውስጥ ተጠናቀው ለስራ አጥ ዜጎች ተገንብተው የተላለፉ ናቸው። እንግዲህ እነዚህ የመስሪያ ሼዶች ሲገነቡ ለዶሮ እርባታ፣ በቆዳና የቆዳ ውጤቶች፣ በልብስ ስፌት፣ በሀገር ልብስ አልባሳት ሽያጭ እንዲሁም ደግሞ ስራ ላይ ለሚሰማሩ ዜጎች ነው እንግዲህ ይሄ ሼድ የተሰጠው። ሼዶቹ በመጀመሪያ ዜጎች በአካባቢያቸው በስራ አጥ ተመዝግበው መመረጡት የሙያ መስክ ማለት ነው። ከዛ በኋላ የተለያዩ ስልጠናዎችን በመውሰድ ለዚህ ብቁ ሲሆኑ ነው እንግዲህ ይሄ ሼድ በዛሬው ዕለት የተረከቡት ማለት ነው። በተለይም በመድረኩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ወይዘሮ አዳነች አቤቤ ምንድን ያሉት ከተማዋ ለዜጎች ፍትሃዊ ተጠቃሚነትን ለማረጋገጥ በርካታ ስራዎችን እየተሰራ እንደሆነ አንስተዋል። የዛሬው የሼድ ርክክብም አንዱ ማሳያ እንደሆነ ነው ያነሱት። በተለይም የስራ አጥ ቁጥርን ለመቀነስ እየተደረገ ባለው እንቅስቃሴ ይሄ በአንድ ወቅት ብቻ የሚሰራ ሳይሆን የሁል ጊዜም ስራ እንደሆነ ነው ያነሱት። ይህም እንግዲህ አንዱ ለዚህ ማሳያ እንደሆነ ነው ያነሱት። እንግዲህ ባለፉት ጊዜያቶች በዚህ ዘርፍ ብቻ ከ10 ሺህ በላይ ዜጎችን ተጠቃሚ ማድረግ እንደተቻለ ነው ያነሱት። የመስሪያ ሼዶችን በማስረከብ ረገድ ማለት ነው። በዚህ ጉዳይ ላይ አጠር ያለ ንግግር አዘጋጅተናል። የሳቸውን ተከታትለን እንመለስ። ፍትሃዊ ሀብት ክፍፍል እንዲኖር፣ ፍትሃዊ አሰራር እንዲረጋገጥ፣ ፍትሃዊ ተጠቃሚነትም በዛው ልክ ሁሉንም ማህበረሰብ መድረስ እንዲችል ተግታ እየሰራች ነው። ከዛ ውስጥ አንዱ ማሳያ የስራ እድል እየፈጠርን ያለንበት አግባብ ነው። ይሄ በ9ኛው ወር በመጨረሻው ኳርተር የአመቱ የመጨረሻው ሩብ አመት እየሰራን ያለነው ስራ እንጂ አጠቃላይ የአመቱ ሙሉ ስራ አይደለም። አብዛኛዎቹ ሼዶች የተሰሩት በ2 ወር ውስጥና ከፍተኛ ጊዜ ወሰደ እንኳን የተባለው 3 ወር ጊዜ የወሰደ ነው። ከዚህ በፊት ያሉትን በተመሳሳይ ፕሮግራም አንዳንዱንም እንደዚህ አይነት ፕሮግራም ማዘጋጀት ሳያስፈልግ ስናስተላልፍ ቆይተናል። የማያቋርጥ ስራ ነው የምንሰራው። ሁሉ ጊዜ ለነዋሪዎቻችን ተጠቃሚነት፣ ሰራተኝነት፣ በስራ ትጉነት፣ ራስን መቻል እየተረጋገጠ እንዲሄድ የአንድ ወቅት ስራ ሳይሆን ያለምንም ማቋረጥ በተከታታይ እየሰራን ያለነው ስራ መሆኑን እንድታውቁ። ሌላው በዚህ መድረክ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ የሆኑት የሚሊዮን ማቴዎስ ናቸው። እሳቸው በተለይ ቢሮአቸው የስራ አጥ ቁጥርን ለመቀነስ በተለይም ኢንዱስትሪ ላይ ትኩረት በማድረግ ሰፋፊ ስራዎችን እየሰራ እንደሆነ አንስተዋል። በዚህ አመትም በርካታ ከ320 ሺህ ለሚልቁ ዜጎች የስራ እድል መፈጠሩን ያነሱት በዚህ 9 ወር ብቻ ማለት ነው። እንግዲህ የዛሬዎችን ሳያካትት ማለት ነውና የመስሪያ በተለይም በዜጎች የሚነሳው የመስሪያ ቦታ ችግር ነው። የመስሪያ ቦታ ችግሮችን ለመቅረፍ በተለያዩ እንደዚህ ልክ እንደዛሬው ሁሉ ማለት ነው በተለያዩ አካባቢዎች ሼዶችን በመገንባት ለስራ አጥ ዜጎች እየተሰጠ ነው የሚገኙ ፍትሃዊ በሆነ መንገድ ማለት ነው። እንግዲህ ለዚህም ቀደም ብዬ እንዳልኩት ከ320 ሺህ በላይ ዜጎች በ9 ወር ውስጥ የስራ እድል ተጠቃሚ ማድረግ መቻሉን ያነሱት። የእሳቸውንም ንግግር ተከታትለን እንመለስ። ዜጎቻችን ያላቸውን ክህሎትና ጉልበት ወደ ምርት እንዲቀይሩ ስናደርግ በቅድሚያ መሰረታዊ የሆነውን የመስሪያ ቦታ ጥያቄ በግልጽነትና በተጠያቂነት መፍታት ይኖርብናል። ክብርት ከንቲባ፣ ክቡራትና ክቡራን፣ ቢሮአችን የስራ እድል ፈጠራን ለማሳለጥ ባከናወነው ሰፊ ተግባር ባለፉት 9 ወራት ለ320 ሺህ 353 ዜጎች የስራ እድል መፍጠር
ተችሏል። ከተፈጠረው አጠቃላይ የስራ ዕድል ውስጥም 154457 የሚሆነው በመደራጀት የተገኘ ሲሆን ቀሪው 155896 ደግሞ በቅጥር የተፈጠረ መሆኑን የስራችንን ስፋትና ውጤታማነት ያሳያል። ከዚህ ስኬት ጎን ለጎን የመስሪያ ቦታ አቅርቦትን በተመለከተ ባለፉት ወራት ብቻ ከ2016 ኢንተርፕራይዞች እና ለ6366 አንቀሳቃሾች በድምሩ 52603 ካሬ ሜትር የመስሪያ ቦታ ከመስሪያ ቦታዎች ኤጀንሲ ጋር በመቀናጀት ፍትሃዊ በሆነ መንገድ ማስተላለፍ ተችሏል። እንግዲህ በአጠቃላይ ስራ ኃላፊዎቹ ምንድን ያሉት እነዚህ ሼዶች ውስን ከሆነ ህብረተሰብ እንግዲህ ሀብት ተወጣቶ የተሰራ ስለሆነ እንግዲህ ዜጎች የመስሪያ ቦታውን የተረከቡ ዜጎች በአግባቡ በታለመለት ጊዜ ሰርተው ደግሞ ለሚቀጥሉት ዜጎች እንዲያስረክቡም ነው እንግዲህ ጥሪ የተላለፈው። በተለይም መንግስት ደግሞ በሂደታቸው ሁሉ በስራ ሂደታቸው ሁሉ ከጎናቸው እንደሆነና የሚያስፈልጋቸውን ሁሉ ድጋፍ እንደሚያደርግ ነው የስራ ኃላፊዎቹ ያረጋገጡት። ለመረጃ ይመስላል። እጅግ አድርጌ አመሰግናለሁ ፌበል አጋራሽ መረጃ። መልካም ቀን ይሆንልሽ።